ዩቱብ አሁን ደግሞ ማለት ነው ባበረ ቪዲዮ ተመልሰናል። እድሜያችን ስለለመባከን 14 15 16 17 ስትሆን ማለት ነው ሰዎች ልጅ እኮ ነህ ምናምን ይሉሃል። ግን ልጅ አይደለም፣ አድገሃል። አላማ መፈለግ አለብህ። ወንድ ከሆንክ ወንድ መሆን አለብህ። ሴት ከሆንሽ ደግሞ በቃ ሴት መሆን አለብሽ። ገባህ? ሁላችን የሆነ ወደምንፈልግበት ጉዞ መሄድ የምንጀምርበት ጊዜ ነው። በተለይ ደግሞ ቲኔጀር ከገባ 14 14 15 16 17 18 19 በእነዚህ እድሜ ውስጥ ማድረግ ያለብን ገንዘብ ማግኘት አይደለም፣ ሀብታም መሆን አይደለም፣ ፌመስ መሆን አይደለም፣ በጣም በቃ የተከበረ ሰው መሆንም አይደለም። መሰረት መገንባት ነው ያለብን። አብዛኛዎቹ ልጆች የምትሳሳቱት ነገር ነው። 15 16 17 19 ስትሆኑ በአንድ ቀን ፌመስ ካልሆንክ ሀብታም ካልሆንክ ታዋቂ ካልሆንክ ትላላችሁ። ግን ዓለም እንደዚህ አትሰራም። ዓለም የምትሰራው በማያቋርጥ ጠብታ ነው። መጽሐፍ ቅዱስ ይላል የማታቋርጥ ጠብታ ዓለምን ታጎደጉዳለች። በቃ ካላቋረጥክ ነው የምትጨርሰው። ገባህ? ሰው እኔም ከተማርኳቸው ነገር አንጻር ሳይ 18 ዓመቴ ነው። በህይወት በቃ አለ አይደል ኤክስፔሪየንስ አድርጌያለሁ። ያን ያህል ማለትም ዝም ብዬ አላካብድም እንደዚህ ያህል ስትራግል አጋጥሞኛል ብዬ፣ ግን በኖርኩበት እድሜ ኤክስፔሪየንስ አድርጌያለሁ። ኢቭንም በራሴ ችግር ባይገጥመኝም በጓደኞቼ በሰፈሩ ልጆች ምናምን ባየኋቸው ኤክስፔሪየንስ አድርጌያለሁ ማለት ሰው። በዚህ እድሜ የተረዳሁት ነገር አንዱ ቲኔጀር ስትሆን አብዛኞቻችን የምንሸወደው ቲኔጀር ስትሆን በቃ ሀብታም መሆን እንዳለብህ፣ በቃ ሚሊዮነር ቢሊዮነር መሆን እንዳለብህ። ግን አይደለም፣ ጨዋታው ያ አይደለም። በቃ የሆነ ለምሳሌ ዲዛይነር መሆን የምትፈልግ ሊሆን ይችላል፣ ቪዲዮግራፈር፣ በቃ መዓት ነገር አለ፣ ደራሲ። እኔም በቃ ኢንጂነር፣ አርኪቴክቸር መዓት በቃ ሜቢ እኮ ገበሬ መሆን የምትፈልግ ሰዎች አለ። አይ ላቭ ዛት በቃ እንደዛ መሆን የሚፈልግ ሰው ኮሜንት ጻፍልኝ። በቃ ዲፈረንት የሆነ ፐርፐዝ ያላችሁ ማለት ኮሜንት ጻፍልኝ። ገባ? በዛ በምትፈልገው ነገር ሳታቋርጥ ገባ? ሳታቋርጥ ለምሳሌ ደራሲ መሆን ትፈልጋለህ እንበል። እኔ ደራሲ መሆን ስለምፈልግ ነው። በዛ ደራሲ በምትፈልገው ካሪየር ምንም ሳታቋርጥ ሶሪ ማዘር ስለመጣች ነው። በቃ ምንም ነገር ሳታቋርጡ በቃ ምንም በቃ የጀመራችሁበት ነገር ለምሳሌ ደራሲ መሆን የምትፈልጉ ማለት ነው። በቃ መጀመር ገባችሁ? ባላችሁ ነገር ስለ ደራሲዎች ማወቅ፣ በቃ ዙሪያችሁ በደራሲዎች መከበብ። እንዴት አድርገው አንድ ደራሲ ስኬታማ ደራሲ መሆን ይችላል? እንዴት አድርገን ብዙ መጽሐፎች መሸጥ ይችላለን? በቃ ስለተለያዩ ፋይተር መሆን ትፈልጋችሁ፣ ቦክሰር ምናምን ደግሞ ቦክሰሮች እንዴት ነው ስፖርት የሚሰሩት? ምግብስ እንዴት ነው የሚመገቡት? በቃ ስለዛ ዙሪያችሁ በዛ ነገር መታጠር። ፎቶግራፈር መሆን ፈልጎ ከፎቶግራፈሮች መዋል እንዴት አድርገን ነው ኤአይ እየመጣ ነው። ፎቶግራፍ እንዴት ነው በቃ አሪፍ ኢሞሽን እንዴት ነው ምን ይዞ ምናምን ገባችኋል? በቃ መግለጽ ነው። በቃ በዛ ነገር መከበብ፣ በዛ ነገር በቃ መጠቅለል ነው እንጂ አሁን 18 ዓመት ሆነ በአንድ ቀን ስኬታማ ደራሲ ወይም ስኬታማ ፋይተር ወይም ስኬታማ ፖድካስተር ካልሆንክ አትሆንም። ሂደት ነው። አልኬሚስት የሚል መጽሐፍ ካነበባችሁ ውስጥ አልኬሚስት የሚባለው መጽሐፍ በቃ እሱ መጽሐፉን አንብቦት እንዳላበላሽ ግን አጭር አድርጌ ንገራችሁ። ህልም አለመና በግሪክ ውስጥ ወርቅ እንደሚያገኝ ያን ጊዜ መሄድ ነበረበት አይደል? ሄደ። ግን እሱ ግን ከወርቅ በላይ ያስደሰተው ጉዞ ነው። ገባው? እኔ እምላችኋለሁ 18 17 ምናምን ከሆናችሁ ልጅ ነኝ ምናምን አትበሉ። የሆነ ነገር የሆነ ፍጠሩ። በቃ ለምሳሌ እናንተ የሚያስደስታችሁ ነገር ምንድን ነው? ፈልጉ። ለምሳሌ በቃ ይሄ ሞቲቬሽናል ስፒከር አይደለም፣ ሰልፍ ኢምፕሩቭመንት ምናምን አይደለም። የሆነ ነገር መሆን አለባችሁ። ወይ ዓላማ ያዙ፣ ወይ ዓላማ ያለው ሰው እቃ የምትሆኑ። በቃ ይሄ ሪያሊቲ ነው። እኔ ምናምን አልሰክሳችሁ ስንት ጊዜ የተወራ ወሬ ነው። ገባችኋ? እኔ ደግሞ ከኔ ኤክስፔሪየንስ እኔ ደግሞ አበዛው አይደል? የሆነ ነገር ፈልጉና በዛ ነገር ውስጥ ተከበቡ። ለምሳሌ ደራሲ መሆን ፈልጉ፣ በደራሲዎች ተከበቡ። ደራሲዎች በቃ በቲክቶክ ትከፍታላችሁ አይደል?
በቲክቶክም ስለ ደራሲዎች እያላችሁ ስለ ኢትዮጵያ ድርሰት፣ ስለ ዓለም ድርሰት፣ በቃ ስለ ኤግዚስቴንሻሊስት እነ አልበርት ካሙ ምናምን በቃ ስለ እነሱ መጽሐፍ ዙሪያችሁ ማለት በዛ መክበብ በቃ አሁን ደግሞ ደስ የሚለው ኢቭን እሺ በደራሲዎች መከበብ ስትለን እኛ እኮ ያለ ነው ያን ያህል ብዙ ደራሲዎች አላገኝም ማንም እሺ ዩቲዩብ ትከፍታለህና በቃ አድርገህ ደራሲዎች ምናምን የደራሲው ማህበር አለ እነ ዋሊያ የሚል ዩቲዩብ ቻናል አለ በቃ የፈለከውን በዛ መከበብ ነው እንጂ ስኬታማ መሆን አይደለም። ቲኔጀር ስትሆን በቃ ስኬታማ አልሆንኩም ማለት ነው። ሰው ሁለተኛ ደግሞ እድሜያችን አለመበከል ገባ የሆነ መሆን አለበት በቃ የሆነ ሰው እድሜያችን አታባክኑት ፕሊዝ በቃ እሺ። አሁን ደግሞ አንድ ነገር ቃል ልትገቡልኝ እፈልጋለሁ። ኮሜንት ላይ ትገቡና አሁን እድሜያችሁ በአሁን ባላችሁበት ስትራግል እያረጋችሁበት ያላችሁ ነገር ምንድነው? ባካችሁ ንገሩኝ። እኔም በዛ ቪዲዮ እሰራለሁ። የኔ ኤክስፒሪየንስ ሼር አደርጋችኋለሁ። ምክንያቱም ማለት ነው ከዛ ኤክስፒሪየንስ ቢካሚንግ የሚባል ነገር አለ። እቺ ቪዲዮ ኮርጄባት ነው ባይዘው ሶ በቃ አብዛኞቻችሁ ቲኔጀሮች ህይወታችሁ እያደከምባችሁበት ያለ ነገር ስለሆነ ነው። በቀጣይ ቪዲዮ ደግሞ ባበደ ቪዲዮ እስከምንመለስ ካጠረ ማለት ነው አጥሯል ብላችሁ ኮሜንት አድርጉልኝ ወይም ፓርት 2 ብላችሁ እሰራለሁ። በቃ ለእናንተ በቃ የማይከፈል ዋጋ የለም። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሻራውት እድሜያችሁ አታባከኑት። የሆነ ነገር ያዙ። በዛ ነገር ጠብ የማታቋርጥ ጠብታ አለትን ታጎደጉዳለች። ይመን